ችግር አለው? ፈልጎት ከሆነስ? እሱም ብቻ ሳይሆን ሀብሉን ካደረገ በኋላ ነው ነገሮች በጣም የተቀያየሩ ያሉት። እኔ ይህንን ሀብል ያደረግኩበት የራሴ ምክንያት አለኝ። ቤተሰብ ስጦታም ቢሆን እኮ በዚህ ልክ እኮ ምንድን ነው ስጦታ ሁለት ሀብል ይደረጋል እንዴ? የት ሀገር ነው ሁለት ሀብል ለስጦታ የሚደረገው? ገና ዛሬ ከአንቺ ስሰማ ለስጦታ ሁለት ሀብል ባንዴ። ወንድ ላይ ሲጀምር ሁለት ሀብል ያደርጋል እንዴ? እኔ ገና አሁን ለዛውም ትንንሽ ሀብል። እሺ አንድ እንኳን የሆነ ተለቅ ያለ እንኳን ቢሆን እሺ፣ ሁለት ሀብል እንዴት? ስለዚህ ይሄ ሴራ አለው። እያደረግሽ ያለሽው ትልቅ ነገር አለ። ስለዚህ ትጠየቂበታለሽ። እመኝ፣ ሁለት አይደረግም፣ ሁለት አይደረግም። ወንድ ልጅ ሁለት አያደርግም። ስለዚህ አሁንም ቢሆን እናንተ ያላያችሁት እጅግ በጣም የሚያሳስብ እና የሚያሳዝን ሴራ እየተሰራበት ነው። ማን ላይ? አብርሽ ላይ። ምን እንደሚያደርጉት፣ ምን እንደሚያበሉት፣ ምን እንደሚያጠጡት እንዴት በቃ ምንም የምናውቀው ነገር የለም። ስለዚህ ቤተሰብ እየተደረገበት ያለውን ጫና ልንመለከት ይገባል። ኢቨን እንኳን ይሁት ቤት ውስጥ ራሱ ሌላ ሰዎች አሉ። እስኪ ቪዲዮ መለስ ብላችሁ የሆነ ሰዓት ላይ የሚገባ ድምፅ አለ። ቆይ ካገኙት እኔ አስገባላችኋለሁ። መጨረሻ ላይ ማለት ሰው አለ፣ ሌላ ሰው የሚንኮሻኩሽ የሚያወራ ሰው አለ። ያ ማለት ምንድነው? ቤቷ ውስጥ ወይ የሆነም ሰው አስቀምጣ ሊሆን ይችላል። ገባችሁ? ይሄ እንደዚህ ድግምት ምናምን የሚሰራ ሰው አስቀምጣ ሊሆን ይችላል። እኔ ግን ድግምት ነው ብዬ አላምንም። ማለት ይሄ ምንድነው? መተት ነው ብዬ አላምንም። ምክንያቱም መስተፋቀር ነው ብዬ ነው ማምነው። ካያችሁት ከሩታ ውጪ ሌላ ሰው ጋር መሄድ አይፈልግም። ወንድምየው ይሄንን እንኳን አብል ላውልቅል ሲለው እምቢ ነው ያለው። አልፈልግም ነው ያለው። ከሩታም ከኤፍሬም መለየት አይፈልግም። ስለዚህ አብርሽ ተሰርቶበታል ማለት ነው። ተደርጎበታል ማለት ነው። ስለዚህ አሁንም ሁላችንም በተቻለ መጠን ከአብርሽ ጎን ነው እንጂ ልንሆን የሚገባው፣ ከአብርሽ አጠገብ ልንሆን ነው እንጂ የሚገባው። በዚህ ልክ ማንም እንዲጫወትበት መፍቀድ የለብንም። ማንም እኛ በተቻለን አቅም ወደ ጋሽዬ ደውለናል። እውነት ለመናገር ጋሽዬ ትንሽ ወደ አዲስ አበባ መምጣት የማይችሉበት ጉዳይ እንዳለ ሰምተናል። መረጃ ደርሶናል ቤተሰብ። ስለዚህ እንደ ቤተሰብ ደግሞ በጣም አብርሽን የምትወዱት፣ ከአብርሽ ጎን መቆም የምትፈልጉ፣ አብርሽ እንዲጎዳ አልፈልግም የምትሉ እህቶቼ አሁንም ቢሆን ከአብርሽ ጎን መቆም አለብን። ይሄ ልጅ ህይወቱን ላይፉን ሁሉ ነገሩን ማጣት የለበትም በማይረባ ነገር። ገባችሁ? በጣም ብዙ ወንድምና እህቶች እንደዚህ ራሳቸውን ስተው እንደዚህ ሆነው የሚቀሩት ከአንዳንድ መጥፎ ሰዎች የተነሳ ነው። እና እመኑኝ ለዚህ ነገር ተጠያቂ ሩታ አንቺ ነሽ። አሁን እንደዚህ ስንል ደግሞ የሩታ ቤተሰብ ነን የሚባሉ ደግሞ ሰዎች ይመጡና ኮመንት ላይ እኛን ይሰድቡናል። እናንተ ውሸታሞች ይሉናል። እናንተ ምናምን የማይሰድቡን ይስቁብናል። እየሳቁ የሚስቅ ነገር ያስቀምጣሉ። በጣም ብዙ ነገር ነው የሚሉን፣ ግን ኢትስ ኖርማል ነው። ብቻ እናንተ እስኪ የሄርሜላና የአብርሽ ቤተሰቦች ህይወታቸው ወደ ጥሩ እንዲመለስ የምትፈልጉ፣ ጥሩ ደረጃ ይደርሳሉ ብላችሁ የምታስቡ ሰዎች ካላችሁ እስኪ ላይክ አርጉልኝ፣ ቪዲዮውን ላይክ አርጉት፣ ሁሉም ጋር ይድረስ። አሁንም ቢሆን አብርሽ ጸበል መሄድ ካልቻለ የንስሐ አባት አምጥቶ ቤት ውስጥ ጸበል መጠመቅ ይቻላል። ጋይስ የምታውቁ፣ እኔ ብዙ ስለማላቅ ነው የምታውቁ፣ የንስሐ አባት አምጥቶ ቤት ውስጥ ጸበል ይጠመቅ። እስኪ በዚህ የምትስማሙ ኮመንት ላይ ሁላችሁም። ሳያስቡት ደግሞ እንደዚህ ባዶ እጃቸውን ባይሄዱ፣ ሲሄዱ ጸበል ይዘው ቢሄዱ፣ አናቱ ላይ እንዲያው ሳያስበው ድፍት ቢያረጉበትና የተሻለ ነገር ቢመጣ ብዬ አስባለሁኝ። ሩታ ግን ዋጋ ትከፍያለሽ፣ መኘኝ ዋጋ ትከፍያለሽ። አብርሽ ወደ ጤናው ይመለሳል፣ ቢቆይም ይመለሳል፣ መመለሱ አይቀርም። እና ሁላችሁም ሙስሊም ክርስቲያን የሆናችሁ በእናታችሁ ይዣችኋለሁኝ። ሁላችሁም ከአብርሽ ጎን ሆኑ። በቃ ሁሉም በዱዓ በጸሎት ሁላችሁም በቃ የትኛውም የእምነት በየእምነታችሁ ሁላችሁም በምታምኑት እምነት ከአብርሽ ጎን ሆኑ። ወንድ ልጅ ያላችሁ፣ ወንድም ያላችሁ፣ ባል ያላችሁ በዚህ ደረጃ ወንድ ልጅ ላይ እንደዚህ አይነት ቁማር ሲቆመር ስታዩ ማናችሁም እንዳታልፉ ፕሊዝ። ይሄ ነገር ከሱ ጎን እንድትሆኑ ፈልጋለሁ። ከአብርሽ ጎን ሁላችንም ከአብርሽ ጎን ሆነን ከጎኑ ሆነን ሁሉንም ነገር ልንጋፈጥለት ይገባል። እና ይሄ ነው ልላችሁ የምችለው። አዝኛለሁ፣ ውስጥ ያዝኗል። የእውነት ምን እንደምላችሁ አላቅም። አብርሽ ላይ እየተደረገ ያለው ነገር በጣም ያስጠላል፣ ይቀፋል፣ ይደብራል። ኦኬ አዝኜ እኔ አልቅሼ በቃ አሁን ደከመኝ ጋይስ፣ ደከመኝ። አልቅሼ ደከመኝ። ማን ይረዳችኋል? ማንም። ይሄ ልጅ ይህን የመሰለ ልጅ ለስንት ሰው ደራሽ የነበረ ለስንት ሰው ስንት ነገር ሲያደርግ የነበረ ልጅ በእንደዚህ አይነት ሁኔታ እንዲጥፍጥፍ ብሎ ሳየው ምንም አያውቅም እኮ አሁን ራሱ። ለምን እንደዚህ ያደረግሽ ስትባል እሷ ስጦታ ነው የሰጠሁት። እስከ ዛሬ ለምን አልሰጠሽውም? አሁን ነው የምትሰጪው ስጦታ? ሩታ ጠብቂ፣ አንቺ ዋጋ መክፈልሽ አይቀርም። ብቻ ግን ያሳዝናል። በዚህ ልክ ሰው ላይ መቀለዱ ይደብራል። የእውነት ይደብራል። ለማንኛውም ጋይስ እንትን በሉ እሺ።
ፕሊስ ላይክ አርጉ። እሺ ላይክ አርጉ። ላይክ በጣም ላይክ ወሳኝነት አለው። ቢያንስ እኛ እንኳን ድምፅ እየሆን ነው እንደሆነ ሰዎች ጋር እንዲደርስ ሰዎች ምንድን ነው የተፈጠረው ስለ አብርሽ ብለው እንዲደርሱ እንዲረዱ አብርሽ እንዲያግዙት ይደርስ እንትን ይላልና ይህን ቪዲዮ የምታዩት በእናታችሁ ላይክ አርጉት ፕሊስ። ኦኬ ስወዳችሁ ላይክ አርጉት ሁሉም ጋር እንዲደርስ። በቃ እኔ ምን እንደምላችሁ አላውቅም። ምን አይነት መፍትሄ በቃ ጸበል የንስሐ አባት ወይም ጸበል የሚያጠምቅ ሰው ይዞ መጥቶ ቤት ውስጥ መውጣት ስላልፈለገ ማስጠመቅ ልጁ ሀብሉ አይወልቅም ያሉት ሀብሉ ላይ የሆን ነገር አድርገው ነው መስተፈቅሮ የተሰራው። እሷን እንዲውድ እሷን ብቻ እሷ ያለችው እንዲያደርግ እሷ ያለችው እንዲያወራ መስተፋቅር ነው የተሰራበት። እሱንም ሀብሉ ላይ ነው የተሰራው። ስለዚህ ይሄ ነገር ሁላችንም በጋራ ልንቃወም ይገባል። በወንድ ልጅ በዚህ ልክ መቀለድ አስፈላጊ አይደለም። ኤንዌይስ ውዶች ትንሽ ደበረኝ። በቃ ቪዲዮ ራሱ ማየት አልቻልኩም። በቃ የተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ኮመንት አስተያየታችሁን አስቀምጡልኝ። ከብዶኛል፣ ትንሽ አልተደሰትኩም። ከፋኝ፣ እውነት ከፋኝ። ቤቷ ውስጥ ግን ሰው አይቻለሁ፣ የተለየ ሰው፣ ሌላ ሰው አለ። ለምን ያን ሰው እንዳስቀመጠችው ምንድን ነው? ያ ሰው ጠንቋይ ነው እንዲህ ጋይስ? ብቻ ለማንኛውም ቪዲዮውን ቆይ ደግሜ አይቼ እንትንላችኋለሁ ማለት ነው ጋይስ። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። በሌላ ቪዲዮ እስከምንገናኝ ቤተሰቦቼ ሰላም እደሩልኝ። ባይ ባይ።